ያቸው ነው። እኔ እንኳን መናገር አያስፈልገኝም ነበረ፣ ግን ስለተጠየቅኩኝ አመሰግናለሁ። እንሰት የመጀመሪያ ስራው ማሳ ዝግጁነት ነው። ማሳ ይመረጣል። የውሃ ፍሳሽ የሚመጣበት የመጀመሪያው የማሳ ምርጫ ከሆነ በኋላ እኔ ያደረኩትን ነው። ከስፋት 60 ሳንቲም ወደ ከ50 እስከ 40 ሳንቲም ወደ ታች ጥልቀት አድርጌ የሻመተ የከብቶች ፍግ ወይም በርሚል ኮምፖስት አለማለሁኝ። በርሚል ኮምፖስቱን ከስሩ ጎዝጉዤ አብሬ እያሰባጠርኩ ካፈር ጋር ሰጠሁት። የኔ በጣም ደስተኛ ሆኖ ነው ያለው። እኔ ጠዋት ስወጣ ማታ ስወጣም ጥቅሙን ምግቡን ባላውቀውም ቁመናው ይማርከኛል። ራሱ ወጣት አየራል በጣም የሚመች ነገር ነው። ትል በመጀመሪያ ላይ ተከስቶበት ነበረ። የተሰጠኝ 8 ነበር። አንዷ የደከመኝ ስር የሌላኩናብኝ ያው 7ቱን ሙሉ በሙሉ አልምጄዋለሁ። እሱም ቀይና ነጭና ጥቁር ነው። አሁንም ዝርያው 2 አይነት ነው እና ያነ የኔ በጣም ጥሩ ሆኖልኛል። ባለሙያውም በቦታ ቅርበትም እየመጣችሁ እያያችሁ ስለሆነ ምቾተኛ አድርጌ ነው ያስኩት እና ይሄን ትል ይከሰትበታል። ሲከሰትበት ኬሚካል ከመርጨት እንደውም አንድ ጊዜ ማሳ ጉብኝት ነው መጥቶ ሻምርምሮችም የኛ ቀበሌ የተካዳሚ የሆነ ተሰብሳቢ መጥቶ እንዴት እናድርግ ሲሉ ያገዳ መቃ እሾክ ከወደ ጭንቅላቱ ሰክቼ እንደ አገዳ ቆርቆር ነው የሚበላው። አሩ ወደ ላይ ይለያል ራሱ ይመጣል። እንደ አገዳ ቆርቆር አር አለው ከበቀሎ ላይ እንደሚወጋው እሱን በሾክ እየመዘዝኩ ነው ያወጣሁት። ከመድኃኒትም ከኬሚካልም ነፃ አድርጌ ምቾተኛ ሆኖ ነው ያለልኝ እና አሁንም ቢሆን የቅሜን ያህል ቦታ ቀይሼ አሁንም የሚበቃኝንና የማይበቃኝን ያህል ቁጥር አሁን ባልናገርም የተወሰነ ወስዳለሁ የሚል ነገር ነው። አመሰግናለሁ። የመጣሁት እና እንሰቱ ተንከባካቢ ሰው ያስፈልገዋል፣ ውሃ ያስፈልገዋል። ቦታም ደግሞ የመምረጥ ቦታ ይመርጣል። አንዳንድ ጊዜ ከወደ ስር ይጠቀለላል፣ በጣም ጥቅልል ይላል። ስለዚህ ምንድነው መሆን ያለበት? እንትንም ከሙሽራው ውስጥ የሚበላው ነገር አለ። እኔ በተደጋጋሚ ዛላ ላስተከለኝ ሰው ደውዬ ወደ ሙሽራው ውስጥ የሚበላው ነገር አለ። ምናልባት ኬሚካል መርዝ ነገር እንዲረጭ በተደጋጋሚ ነገር ነበር። ከዛ ከውስጥ እየተቀለለ ከታች እንትን እያለ ያንኛው እየረገፈ ወደ ስር ያለው ይረግፋል። ስለዚህ ሁለቱን ነቅየኔ አሁን ከቤት ወስጄ ጥሩ ቦታ ላይ አድርጌ አሁን በፎቶ ማንስቼ አምጥቼዋለሁ። በደንብ አድርገው ከተንከባከቡት ጥሩ ቦታ ላይ ካደረጉት ይለምዳል። ስለዚህ ትል እንዲያለው አባባ አሁን ቅድም እንዲያለው ሆዴው ውስጥ ሆዴው ሙሽራው ግን የሚበላው ነገር አለ እና በእናንተ በኩል ይሄን አይታችሁ የሚረጭ ከሆነ እንዲረጭ የማድረግ እንትን ብትሰሩልን እንጂ እናለምደዋለን፣ እንንከባከበዋለን። ተጨማሪም አሁን ከደጃፍ ያንን መታችሁ አይታችሁ ተጨማሪም ብትሰጡኝ እኔ አሁን የበለጠ አድርጌ አልምቼ ለመጠቀም ፈልጋለሁ። ለምን ደቡብ እኔ ስላየሁት ማለት ነው። ደቡብ በጣም የሚተዳደሩት በዚህ በእንሰት ነው። እንሰት ቆጮም ይባላል፣ እንሰትም ይባላል። ስለዚህ እየፈቀፈቁ እየቀበሩ ቀብረው ሲያወጡት በጣም ሽታው ራሱ ይማርካል። ስለዚህ ከዛ ስላየሁት እኔ አሁን ሀቤቴ ወስጄ አልምጃቸዋለሁ ነቅዬ ማለት ነው። ሌሎቹ ሀቤተ ክርስቲያናው ያሉት ውሃ በደንብ ስለሚፈልግ እና ደግሞ የሥራ ምንዝራነት ስላለብን የተወሰነ እንዲያብሏል እንጂ በፊትም አሪፍ ነበረ ለማለት ፈልጌ ነው። አመሰግናለሁ። አጠቃላይ እኛ መጀመሪያም ራሱ ይሄን ትምህርት ሲሰጠን ስንማር መጀመሪያም ራሱ በዚህ ወደ እንሰት ስንገባ ቦታ የመጀመሪያ ማዘጋጀት ማስተካከል የሚል ነው እናንተም የተሰጠን ትምህርት። ግን የኛ ያለ ማስተካከል ዝም ብሎ ካልሆነ ቦታ ላይ ናቸው ችግኞች የወደቁትና ይሄ መደገም የለበትም የሚል አለ ከሰልጣኙ። ስለዚህ ወደፊት ላለው ነገር የቦታ መረጣ ቦታ ይፈልጋል። የኔ አሁን እኔ ራሴ በግሌ 4 ነው የወሰድኩት። 4ቱ 3ቱ ቆንጆ ነው። አንዷ መጀመሪያ እንዳስቀመጡት ደካማ ነበረች፣ እንደ ደከመች በዛው ቀረች።
ሶስቱ ግን አሁን በቅፍ አይገኝም ቆንጆ እና ውሃ ያስፈልጋል። ይሄ ምናልባት የጥቅሙ ሁኔታ ያለመረዳት ገና አልተረዳ ነው። ጥቅሙን በትክክል ለሚያውቅና ለተረዳ ሰው ግን ወደፊት ነው የሚጠቅመንና ይህን ሁላችንም ተንከባክበነ ጥሩ ደረጃ ላይ ብንይዘው የሰልጣኙ ትንሽ ዝም ብሎ በፉጉም በአረባውም ቦታ ላይ ነው የተወተፈውና ይሄ መደገም የለበትም። እኔ ስላየሁኝ ነው። ምክንያቱም ከቀበሌ ላይ ስላየሁት ወሰዱ ካልሆነ ቦታ ላይ ጣሉት። አንድም ሁለትም ነው የለመደው። ይሄ ትክክል አይደለም፣ መደገም የለበትም እና አሁን እኔም አሁን ተጨማሪ እፈልጋለሁ። አሁን ሶስቱም ቆንጆ ሆነውልኛል። አንዷ ናት የጠፋችው። ተጨማሪ ቢሰጠኝ በደንብ አድርጌ አለማለሁ የሚል ሐሳብ አለ። የመጀመሪያም ቦታ ነው ዋናው ትልቁ ቦታ መሰረቱ ቦታ ነው እና አመሰግናለሁ። እና ያስደስታል። አሁን የኔን ምሳሌ የሌለው አሁን እኔ ሲመጣ የኔን እንደዚህ ብሎ አሁን እንዲህ ብለን ስናይ ደስ ሲል ይሄ ዛፍ ይሄን እንትን እንሰስ እኔም ባገኘው እኔም እንደዚህ አድርጌ እጠቀም ነበር ያስብላል። ደስተኛ ደስ ያስብላል። አሁን እኛ ስንወጣ አይናችን ሀዛው ነው፣ ደግሞ ወደዛ ስንመጣ አይናችን ሀዛው ነው። በቅጠሉ ጋር እንዲህ ብሎ ስናየው በጣም እንደሰታለን። ራሱ አሁን ባለቤት አሁን ተከለው ግን አይሰራውም። እኔ አሁን ራሴን እንከባከባለሁ። እሱ ሌላው ሲሮጥ እኔ እንከባከበዋለሁ። ውሃ ልጅ አለኝ እኔ አሁን ከሌሎቹ ልጅ ትንሹ በጣም ይፈልገዋል። እሱ ሀስሯ ሂዶ ጧት ማታ ሀስሯ እንዲህ አርጎ አጥሮታል። አዎ ምናምን እንዳይገባበት ጥር አርጎ አጥሮታል። ሀብት ምናምን እንዳይነካበት አጥሮ ጧት ይዘላል በዛችው ማታም ይዘላል በዛችው። በቃ ያችኑ ነው የሚንከባከበው። እኔ አባትየው ልጄ ይንከባከባታል። ትንሹ ይፈልጋቸዋል። ስራቸውን ምትላላቸው ወይ ምን አላቸው ወይ እያለ ትንሹ ልጅ አሁን ያን ሲያያቸው በቃ ይንከባከባቸዋል። አንድ ከጫፏ ተቀነጠሰኝ ምንድን ነው ሶት ነው ብሎ ወደኔ ነው እንደውም ልጁ ያንን ልጅ አሁን ምን እንደው አያውቀውም። ግን አሁን ጥቅም ምንድን ይኖረው ምን ይላል አጠቅሙም አያውቀውም። ግን ያንን ሲያይ ይሄ ልጅዮ ይንከባከባል። አዎ እኔም አሁን ነው እንዲህ ያርግና ነው ያለ ነው በለመውሰር ነው ወስደንም ጥቅም ላይ እንዲውሉ ለማድረግ እስከሆነ ድረስ ከዚህ የመጣ ተወክሎ ከመስጊድም ይሁን ከትምህርት ቤት ከቤተ ክርስቲያን ተወክሎ የመጣ አካል ኃላፊነትን መውሰድ ያለበት። እንዴት ይጠቀማል ኃላፊነቱ? ቢያንስ እንግዲህ በትምህርት ቤትም እንደ የሚተከሉ ችግኞች አሉ። እነዛ ማን ነው የሚከታተላቸው? ያው እንግዲህ እነሱ ስለሚያውቁ ማለት ነው። በዛ አቋም ክትትሉን አሁንም በዛ አድርገው ከዚህ ኃላፊነት ወስደው ስልጠና ወስደው የሄዱ ሰዎች አሁንም ከዛ ቦታ ላይ ኃላፊነት ወስደው ይህንን መተግበር አለባቸው ነው የምንለው። ማለት አሁንም ይህንን ኃላፊነት የማይሸክሙ ከሆነ እኮ እንደ ፍላጎትም ይሄ አያስፈልገንም የሚለውን አቋም ተናገሩ እያላችሁ እስከሆነ ከእናንተ ችግሩን ያለውን ችግር ተናግረው ቢያልፉ ይሻላል እንጂ እኒህ የመጡ ሰዎች የተወከሉ ሰዎች እነሱ ኃላፊነትን ቢወስዱ እኛም እንደ ተቋም በምንሄድበት አገልግሎት ያየነውንና ያሉትን ተጠቃሚዎች እንዲህ ነው ብለን ግብአት ልንሰጥ እንችላል እንጂ ህብረተሰቡ ተከታትሎ ይሄንን እንዲህ ቅድም ወንድሜ እንዲያለው ህዝቡ ተጠቃሚ ነውና ቢከታተል ህዝቡ ነው የሚለው ነገር ሳይሆን መጥቶ ኃላፊነት የወሰደው ሰው እንዴት እንደሚሆን እሱ ኃላፊነቱን ወስዶ እኛ ደግሞ እንደ ተቋም በምንሄድበት አካባቢ ማዳበሪያ እየሰጠን የሚያገለግሉትን ጥቅም እንደዛ ብንሰጥ ይሻላል እንጂ በዋናነት እዚህ ስልጠና የወሰደው ሰው ኃላፊነት ቢወስድ ቢሻው ለርዕሰ መምህሩ እንደም ትምህርት ቤትም ያለው እሱ ከሆነ ለዘበኛ እንደሚሰጥ መስጊድም በተመሳሳይ እንደዛው የመስጊድ ዘበኛ ይከታተል ከሆነ እንዲከታተል ማድረግ ያለበትን ነገር ችግርም ካለ ችግሩን ከዚህ አውጥቶ ቢሄድ የሚል ነው። እንጨርሻለን። ቶችን የወሰደው ሰው ግዴታ ኃላፊነት መውሰድ እንዳለበት ነው እና ተጠያቂ መሆን እንዳለበት መገንዘብ አለበት። ለምን እናንተ ደክማችሁ ያመጣችሁትን እንሰት እኛ እንደ ኃላፊነት ከወሰድ ነው እዛ ቦታ ላይ መንከባከብ ግዴታችን ነው። እንደገና ደግሞ የሚንከባከበው ሰው ደግሞ አዘነ እነዛን እንሰቶች እንዲያድጉ ማድረግ ግዴታችን ነው። ተቋሙ ለምን እነዛን እንሰቶች ኃላፊነት ብለን ስለወሰድናቸው ልንንከባከባቸው ይገባል እንጂ
የት ልንጥላቸው አይገባም። እንሰቱ ያው ቦታ ይመርጣል ተነግሯል። ያው ሌላው ያው ተነግሯል። ግን ያው በተቋማትም ሆነ በየትኛውም ቦታ ከወሰርን ልንወቀስ ይገባል። በአካባቢ ያሉ ደግሞ ያው የግብርና ባለሙያዎች እኛን የሚከታተሉን በስልክም ሆነ በአቅራቢያ እየመጡ ከየት አደረሳችኋቸው፣ ለምን ነው ማንተከባከቧቸው ብለው ከጠየቁ እንንከባከባቸዋለን። ግን እዚህ መተን ከወሰርናቸው አንንከባከባቸው። ኃላፊነቱ የኛ ሆኖ እያለ እንሰቶቹን የትም ስለምንጥላቸው ነው እድገት የማይሰጡት እንጂ ሌላ ነገር የለም። ግን ክትትል ያስፈልጋቸዋል። ክትትሎች ከወደ እናንተ መጠየቅ ከሰጣችሁን በኋላ ለምን እንደተጎዱ ለምን ችግር እንደደረሰባቸው ለምን ነው ማተንከባከባቸው፣ አረሙ ማይተረመው ለምንድን ነው ተብሎ ልንወቀስ ይገባል። ከተወቀስን እነዛን እንሰቶች የማናሳድግበት ምክንያት አይኖረንም እና ይሄ ነው እንጂ ሌላ ነገር ችግር የለበትም። ያው የቦታውም ችግር የውሃ እጥረት ነው እንጂ የቦታ ችግር የለበትም። እንሰቱ ያው ቦታ ይመርጣል፣ ያው እንደሚመርጥ ተነግሯል። ሌላ ነገር ችግር የለበትም። ለእናንተ ግን ክትትል በቅርብ ርቀት ውቀሱን። በየተቋማት ያለው ኃላፊ ህዝቡም ኃላፊ ቢሆን የወሰደውም ሰው ኃላፊ ቢሆን የወሰደው ሰው ግን ግዴታ መወቀስ እንዳለበት ለምን ጣልከው ጣልከው ለምን የማትንከባከበው ተብሎ በቅርብ ርቀትም በስርግም ሊወቀስ ይገባል ነው ለማለት ፈልጌ ነው። ጨርሻለሁ። ነው ያስኳቸው ሁለቱ ናቸው ያሉት። ሶስተኛይቱ እኔ ዶሮ ይሁን እንደው ምን የሚበላታል ጧት ተነስቼ ሰዓት የሆነ ፈዛያታል፣ ማታ ሰዓት ፈዛያታል። ምን እንደሚቀነጥሳት ግን አላውቃት። በጠጣትም መርከም ሁለቶቹ ደህና ሆነው አርገዋል። ሶስተኛይቱ ግን ድክም ብላለች። ሰዓትም ቀጥ የለም መዘግዘቅ ነው። በላተኛዋን አላወቅኳት። እንደው ዶሮ ይብላት በሸንበቆ ታጥሯል። አዲጀ ላይ ነው ውበት ሰጥቶኛል። በጣም ያምራን አርገዋን ሁለቱ። ሶስተኛይቱ ግን ተሟሙታለች። ቀጣትል ምናትል ጧትም ማታም ባያት ያውናት እንት ነው